ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የዘጠነኛ ክፍል የኢኮኖሚክስ ትምህርት ዩኒት 1 ላይ ያሉ አክቲቪቲዎችን አሁን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። አሁን ቀጥታ ወደ አክቲቪቲዎቹ መስራት እንገባለን። አክቲቪቲ ዋን ላይ ጥያቄው ምንድነው? ዋት ሚንት ባይ ዘ ተርም ኢኮኖሚክስ ነው የሚለው። ኢኮኖሚክስ የሚለው ተርም ምን ማለት ነው የሚል ጥያቄ ነው የተጠየቃችሁት። ለዚህ የሚሆነው መልስ ምንድን ነው? ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ that studies the efficient allocation of scarce resource to satisfy unlimited human wants። እንደሚታወቀው የሰው ልጆች ፍላጎት አንሊሚትድ ነው፣ ወሰን የለውም፣ ገደብ የለውም። ሪሶርስ ደግሞ ስኬርስ ነው። ስለዚህ ኢኮኖሚክስ በዚህ መካከል ስኬርስ የሆነውን ሪሶርስ ኤፊሽንትሊ አሎኬት ለማድረግ የሚጠቅም ሰብጀክት እንደሆነ እንዲሁም የሶሻል ሳይንስ ትምህርት ክፍል እንደሆነ መረዳት ትችላላችሁ ማለት ነው። ሁለተኛው ጥያቄ ዲስክራይብ ዘ ኔቸር ኦፍ ኢኮኖሚክስ ኢዝ ኢኮኖሚክስ ሳይንስ ኦር አን አርት ኦር ቦዝ ዋይ የሚል ጥያቄ ነው ያለው። ለዚህ ጥያቄ ትክክለኛው ምላሽ ደግሞ ኢኮኖሚክስ ቦዝ ሳይንስ ኤንድ አርት። ኢኮኖሚክስ ሳይንስም አርትም ነው። ኢት ኢዝ ሳይንስ ስንል ቢኮዝ ኢት ኢዝ ሲስተማቲካሊ ኮሌክትስ አናላይዝ ኤንድ ኢንተርፕሬት ፋክት ቱ ሜክ ፕሪዲክሽን። ዳታዎችን ሲስተማቲካሊ በሆነ መንገድ በመሰብሰብ በመተንተን እና በመተርጎም ውሳኔ ላይ መድረስ ማለት ነው። ከሳይንስ አንጻር ነው። ከአርት አንጻር ደግሞ it is an art because it provides principles and methods to solve economic problem and guide decision making ነው። ከመርህ ዘዴዎች የኢኮኖሚያዊ የሆኑ ችግሮችን ሶልቭ ለማድረግ እና ውሳኔ ላይ ለመድረስ ከአርት አንጻር ኢኮኖሚክ ይጠቅማል ማለት ነው። አክቲቪቲ 1-2 ላይ ደግሞ ጥያቄው ምንድነው? ሜክ ኤ ዲስቲንክሽን ቢትዊን ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ነው። በማክሮ ኢኮኖሚክስ እና በማይክሮ ኢኮኖሚክስ መካከል ያለው ልዩነት ግለጽ ነው የሚለው። እንግዲህ ማይክሮ ኢኮኖሚክስ ስንል it studies individual decision making units like household and firms focusing on specific market price and resource allocation። በማይክሮ ዲሳይድ የሚያደርገው በሃውስሆልድ ደረጃ ወይም በፊርም ደረጃ እንደሆነ፣ ስፔሲፊካሊ ትኩረት የሚያደርገው ማርኬት በአንድ ማርኬት ወይም ፕራይስ በሰፕላይ እና በዲማንድ እና ሪሶርስ አሎኬሽን ጋር በተያያዘ መንገድ አት ሎካል ሌቭል ላይ ያለውን የሚመለከት ነው። ማክሮ ኢኮኖሚክ ስንል ደግሞ it studies the economy as a whole dealing with aggregates such as national income, employment, general price level የሚመለከት ማክሮ ኢኮኖሚክ ይባላል ማለት ነው። ሁለተኛው ጥያቄ ኤክስፕሌን ዘ ፋንዳሜንታል ፕሮብሌምስ ኦፍ ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ነው። ፋንዳሜንታል ፕሮብለም ምንድን ነው ብለን ስንመለከት ለዚህ መልስ የሚሆነው the fundamental problem of microeconomics is resource allocation and price determination ነው። የማይክሮ ፋንዳሜንታል ፕሮብሌም ሪሶርስ አሎኬሽን and price determination ማለት ነው። የፋንዳሜንታል ፕሮብሌም ኦፍ ማክሮ ኢኮኖሚክስ is achieving full employment of economic resource ነው። አክቲቪቲ 1-3 ላይ የጠየቃችሁ ጥያቄ ዲስክራይብ the methods used to study economics። ሜተድ ኢኮኖሚን ስተዲ ለማድረግ ሜተዱ ምንድነው ነው? ቱ ሎጂካል ሪዝኒንግ ሜተድ አለ፣ ዲዳክቲቭ እና ኢንዳክቲቭ ሪዝኒንግ የሚባል ማለት ነው። ዲዳክቲቭ ስንል ሙቭስ ፍሮም ጄኔራል ፕሪንሲፕል ቱ ስፔሲፊክ ኮንክሉዥን ነው። ኢንዳክቲቭ ማለት ደግሞ የዚህ ተቃራኒ ነው፣ ሙቭስ ፍሮም ስፔሲፊክ ኦብዘርቬሽን ቱ ጄኔራል ቲዮሪ ኦር ጄኔራል ፕሪንሲፕል ይሆናል ማለት ነው። ሁለተኛው ጥያቄ ኤክስፕሌን ዘ ዲፈረንስ ቢትዊን ፖዘቲቭ ኤንድ ኖርማቲቭ ኢኮኖሚክስ የሚል ነው። በፖዚቲቭ እና በኖርማቲቭ ኢኮኖሚክስ መካከል ያለው ልዩነት ምንድን ነው? ፖዚቲቭ ኢኮኖሚክስ ስንል ዲልስ ዊዝ ዘ ፋክት ኤንድ ዲስክራይብስ ዘ ኢኮኖሚ አዝ ኢት ኢዝ ዘ ኢንፍሌሽን ሬት ኢዝ 10% የምንል ከሆነ
ይሄ ፖዚቲቭ ኢኮኖሚክስ እንለዋለን። ኖርማቲቭ ኢኮኖሚክስ ስንል ደግሞ ኢት ኢንቮልቭስ ጀጅመንት ቫሊዩ ጀጅመንት ነው ኤንድ ሰጀስት ዛት ዋት ዘ ኢኮኖሚ ኦት ቱ ቢ ዘ ገቨርንመንት ሹድ ኦት እነዚህ አይነት ቨርብስ የሚመጡ ከሆነ reduce inflation the government should reduce inflation ኤግዛምፕል ይሆናል ማለት ነው። አክቲቪቲ 1.4 what are the decision making units of an economy decision making unit ብለን ከመጽሐፉ ላይ የተገለጸው ማለት ነው። እንደ ጥያቄ የመጣ ነው። ይሄ the three main decision making units are households business firms government እንደሆኑ ተገልጿል ማለት ነው። ሁለተኛው ጥያቄ discuss the objective of each decision making unit in an economy ነው። household maximize income by selling factor service household maximize income የሚያደርግ ነው። ሴሊንግ ፋክተር ሰርቪስ ላንድ ላበር ካፒታል እና ኢንተርፕረነርሺፕን የሚያቀርብ ነው። ቢዝነስ ፊርም ደግሞ ማክሲማይዝ ፕሮፊት ባይ ፕሮዲውሲንግ ኤንድ ሴሊንግ ጉድስ ኤንድ ሰርቪስ ቱ ዘ household as well as the government ይሆናል። government provides public service education health security and maintain economic stability through taxation and spending ይሆናል ማለት ነው። እንግዲህ በጥቅሉ አክቲቪቲ 1 እስከ አክቲቪቲ 1.4 ያለው ይህን ነው የሚመስለው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።